በኢትዮጵያ የሀገረ መንግስት ግንባታ የሃይማኖት ተቋማት ትልቅ ድርሻ ነበራቸው፣ አሁንም አላቸው። ሃይማኖት ኢትዮጵያ ሳይገባ በፊት የባህል እምነቶች የነገስታት እምነቶች ነበሩ። ጁዳይዝም ኢትዮጵያ ውስጥ ሲገባ የመጀመሪያው ትግል ወደ መንግስት ቤት የነበረውን ልማድ እና የባህል እምነት አፍርሶ መግባት ነበር። ጁዳይዝም ገብቶ ለረጅም ዓመታት በነገስታት ሃይማኖት ሆኖ ቆይቷል። ከዚያም ክርስትና ሲመጣ ያው የምታውቁት ነው። እስልምናም የራሱ ሚናና አሻራ ነበረው። ነገር ግን ኢትዮጵያ ውስጥ ብዙ ሃይማኖት፣ ብዙ ቋንቋ ያለበት ሀገር ስለሆነ ህገ መንግስቱ ሃይማኖትና መንግስት የተለያዩ ናቸው የሚል ድንጋጌ አስቀምጧል። በእርግጥ ህገ መንግስቱ የአንድ ድንጋጌ ካስቀመጠ በኋላ ብዙ ሀገር እንዳለው ልምድ ዝርዝር ህግ አላወጣም። ዝርዝር ህግ ካላወጣ በስተቀረ በአንድ ቤት የሚኖሩ ሁለት ዋና ዋና ምሰሶዎች ግንኙነት የላቸውም የሚል ድንጋጌ በቂ አይደለም። ዝርዝር ህግ በምን ጉዳይ ይገናኛሉ የሚለውን አሜሪካ እንዳለው እንግሊዝ እንዳለው እኛም ጋር ህግ ያስፈልጋል። ዩኒፎርም የሆነ ሃይማኖት ተቋማትና መንግስት መካከል በሰላም ጉዳይ፣ በልማት ጉዳይ፣ በማህበረሰብ ግንባታ ጉዳይ እንዴት ነው እየተገናኙ ስራ የሚሰሩት የሚለውን የሚያሳይ ህግ ያስፈልጋል። ምክንያቱም የእምነት ተቋማት የሚጋሩት ዜጎችን ነው። መንግስት የሚጠቀመው እነሱን ዜጎች ነው። የእምነት ተቋማት የሚጠቀሙት የሀገር ሀብት ነው። መንግስት የሚጠቀመው የሀገር ሀብት ነው እና ቢያንስ ፕሮግራም እንኳን ማቀናጀት ካልቻል አንዱ ባንዱ ጣልቃ አይገባም ስለተባለ ብቻ ብንተው ስራ አይሰራም። ለምሳሌ ጁላይ 14 በኢትዮጵያ ሐምሌ 7 በኢትዮጵያ ደረጃ 200 ሚሊዮን ችግኝ ለመትከል እቅድ ተይዟል። በክረምቱ 4 ቢሊዮን ታውቃላችሁ። በአንድ ጀንበር ግን 2 ሚሊዮን ለመትከል ታስቧል። የታሰበበት ምክንያት እስካሁን ዓለም ላይ ያለው 66 ሚሊዮን ችግኝ ነው በአንድ ቀን የተተከለው እና ኢትዮጵያውያን ጥንታውያን የተዋሃድን የተዋደድን የተደመርን በመደመር የምናምን ህዝቦች ነንና 200 በአንድ ቀን እንችላለን። አንድ አምስተኛው ሰው እንኳን ቢወጣ እና 10 ቢተክል ያ ሊያሟላ ስለሚችል ብለን አሰብን። ከዛሬ ጀምሮ እስከ ግንቦት እስከ ሐምሌ 7 ጉድጓድ እየቆፈርን እንቆይና አንድ ሰው 10 15 20 ቢቆፍር የዕለት 15 20 ቢተክል 200 እናሟላለን ብለን ፕሮግራም ከያዝን ደብዳቤ ከጻፍን በኋላ የኦርቶዶክስ ቤተክርስቲያን በዚህ ዕለት የዓመቱ ስላሴ ነው፣ እሁድ ነው፣ እኛ እንቸገራለን አሉ። ለዚህ በመካከላችን ምንም ግንኙነት የለም፣ አያገባንም ካል ያሰብነውን እቅድ አናሳካም። ችግኝ የጋራ ነው። የጋራ ስለሆነ የነሱን ቀን ጠብቀን ወደ ሰኞ ማዞር አለብን። ኦርቶዶክስን ሳናሳትፍ በሀገር ደረጃ እንደዚህ አይነት ታሪክ ማስመዝገብ ስለማይቻል ማለት ነው። ልክ እንደዚሁ በተለያዩ ጉዳዮች የእናንተን ፕሮግራም እኛ ስናቅ የእኛን ፕሮግራም እናንተ ስታቁ ቢያንስ ስታዲየም እንኳን ለመጋራት ያስፈልጋል እና አንገናኝም ሲባል በሁሉም ነገር የማንነጋገር አይነት ተደርጎ መውሰድ የለበትም። ሁለተኛ በሀገረ መንግስት ግንባታ የቤተክርስቲያን ሚና ወይ የእምነት ተቋማት ሚና ከፍተኛ ነው። ከጨለማው ዘመን በፊት በነበረው ጊዜ ግልጽ የሆነ እሳቤ ነበር። የሃይማኖት ተቋም ምን ሚና መውሰድ አለባት በሀገር ግንባታ ውስጥ የሚል አጉስጢኖስ የሚባል ጸሐፊ የምታውቁት በ5ኛው ክፍለ ዘመን የእግዚአብሔር ከተማ በሚለው መጽሐፉ ላይ ያስቀመጠው ቤተክርስቲያን ቢያንስ በሞራል መንግስትና ህዝብን መምራት አለባት ብሏል። ስለዚህ እኛ የምንመራበት መንገድ ቢኖርም እናንተ ደግሞ እንድትመሩ የሚጠበቅበት ኤሪያ አለ ማለት ነው። ስለ ሞራል ስናነሳ ቤተክርስቲያን ትልቅ ሚና አላት። ብዙ የማያግባቡ ጉዳዮች መካከላችን ቢኖርም የሚያግባቡንና ዋና የሚባሉ ጉዳዮች ስላሉ በእነሱ ጉዳዮች ላይ ነው መነጋገር የሚሻለው። ለምሳሌ የትኛውም ኤክስትሪም ሐሳብ ያለው የወንጌላውያን ቤተክርስቲያን አንድ
ገዢ የሆነው ሐሳብ ሶላ ስክሪፕቹራ ወይም መጽሐፍ ቅዱስ ብቻ የሚለው ሁላችሁም ጋር ይሰራል። ያን የማይቀበል ወንጌላዊ ወይ የወንጌል እምነት ተከታይ የሚባል አይኖርም። እነዛ መጽሐፍት ሁሉም ጋር ኢኳሊ ይሰራሉ። በዚያ መጽሐፍ ጎልደን ሩል ተብሎ የሚታወቀው እና ከዚያ መጽሐፍ ተወስዶ ዓለም የሚተነትነው በነገራችን ላይ አንዳንድ ሰዎች የእምነት እሳቤ የእምነት ግንዛቤ ከመምራት ጋር ፍጹም የተለያየ አድርገው የሚያስቡ አሉ። ወይ እምነትን አያውቁም ወይ መምራትን አያውቁም ማለት ነው። ከሁለት አንዱ ነው። ፓስተር የሚለው የላቲን ወርድ እረኛ ማለት ነው። እረኛ ማለት በጎቹ እንዳይበተኑ የሚሰበስብ፣ እንዳይበሉ የሚጠብቅ፣ ምግብ ወዳለበት የሚመራ፣ ሲመሽ የሚያስገባ ማለት ነው። መሪነት የዚህን ግማሽ ካደረገ በቂ ነው። እረኞቹን መጠበቅ ከቻለ፣ መመገብ ከቻለ፣ ሲጠማቸው ውሃ ካጠጣ፣ ሊጠቁ ሲሉ ጥቃት ከተከላከለ ከዚህ በላይ መሪነት የለም። ይሄን ማድረግ ስላልቻልን ነው የዓለም መሪዎች የምንሰቃየው። እና ፓስተርነት ከመሪነት ያነሰ አድርገው የሚያስቡ ሁለቱም ያልገባቸው ሰዎች ያሉ ቢሆኑም እረኝነት እና ሕዝብን መጠበቅ ዋናው የጎልደን ሩል የሚባለው ከመጽሐፍ ቅዱስ ብቻ የወጣው ሐሳብ እና ለዓለም የተረፈው ለሊደርሺፕ የተረፈው ሐሳብ አንደኛው እንግዲህ ሰዎች ሊያደርጉላችሁ የማትወዱትን ሁሉ እናንተ ደግሞ አታድርጉባቸው ነው። ሰው እንዲሰድብህ የማትፈልግ ከሆነ አትስደበው፣ እንዲመታህ የማትፈልግ ከሆነ አትምታው፣ እንዲገፋህ የማትፈልግ ከሆነ አትግፋው። አንተ ላይ ሊሆን የማትፈልገውን ሰዎች ላይ አታርግ የሚለው ከታላቁ መጽሐፍ የወጣው ጎልደን ሩል በዓለም ሁሉ ይሰራል። የህጎች ሁሉ ምንጭ ይሄ ነው። ነገር ግን መጽሐፉ ትንሽ ከበድ ሲያደርገው ህግም ነቢያትም ይህ ነውና ይለዋል። በነቢያት የተጻፈውም በህግ የተጻፈውም ሌላ ጎልደን ሩል የለውም። ዋናው ሩል ባንተ ክፉ እንዲደረግ የማትሻ ከሆነ በሰዎች ላይ ያን አታድርግ ነው። በዚህ መርህ ብቻ ከተገዛን ሰላም ወረደ ማለት ነው። አሁን ችግሩ እኛ ስናደርግ ትክክል ሲደረግብን ግን ስህተት ስለሆነ ነው። ያ ማለት ደግሞ ዋናውን ጎልደን ሩል አንገዛበትም፣ አናምነውም፣ አንከተለውም። አናምነውም አንከተለውም የሚባለው ለማያምኑ ብቻ አይደለም፣ አምናለው ለሚለውም ሰው ጭምር ነው የሚሰራው። በዚያ ህግ እየተገዛን ስንሄድ አንዱ ዩኒቨርሳል የሆነው ፕሪንሲፕልስ ነው። ሁለተኛው ተግባር ነው። በንግግር ብቻ ሳይሆን በፍሬያቸው ታውቋቸዋላችሁ እንደተባለው በተግባር በውጤት የሚታይ ነው። ሁለተኛው ፕሪንሲፕል ይሄ ለሚያምን ለማያምንም ይሰራል። ሁለቱም አብዛኛው የሊደርሺፕ ጽሁፎች ጃን ማክስዌል የጻፋቸው አብዛኛው ጽሁፎች ከዚህ ፕሪንሲፕል የወጡ አይደሉም። ዌበር የተፈላሰፋቸው አብዛኛዎቹ ከዚህ የወጡ አይደሉም። ሌላ ዓለም ላይ ያለው ተማሪ የሚማረው የነዚህን መጽሐፍት ነው። ስማቸው መጽሐፍ ቅዱስ አይደለም፣ መጽሐፍት ነው። ግን የሚማረው እነሱን ነው። እነሱን ሲማር ትክክል ይመስለዋል፣ እውቀት ይመስለዋል። እዚህኛው ላይ ያለ መሆኑን ሲያ ደግሞ ስህተት ይመስለዋል። ግን አንዱ ከአንዱ የተለየ ሳይሆን ሁሉም ከአንዱ የተቀዳ ነው። እሱን ኢማኑኤል ካንት በጣም የምታውቁት ፈላስፋ ቆንጆ በሆነ መንገድ አስቀምጦታል። በሁለት ቤዚክ ሞራሊቲስ ከፍሏቸው። የመጀመሪያው ሞራሊቲ ሃይፖቴቲካል ኢምፔራቲቭ የሚባለው ወይም ኮንዲሽናል ሞራሊቲ የሚባለው ነው። አንድ ሰው የ10 ብር ከፍሎ የ10 ብር ነገር ይጠብቃል። ለምሳሌ ቡና ሊጠጣ ሸራተን የሚሄድ ሰውና ቡና ሊጠጣ ሰፈር ውስጥ ካፌ የሚሄድ ሰው እኩል ክፍያ እኩል ቡና አያገኝም። በሄደበት ቦታ ልክ በሚያገኘው ኳሊቲ ይጠጣል። ሲከፍልም ቅር አይሰኝም። ለምሳሌ ያሪስ መኪና የሚገዛበት ዋጋ ያለው ሰው ማርሴዲስ ካልገዛው አይልም። በከፈለው ዋጋ ልክ ይቀበላል። ይሄ ኢምፔራቲቭ ሞራሊቲ፣ ይሄ ኮንዲሽናል ሞራሊቲ በትልቁ መጽሐፍ ላይ ይህንንማ የማያምኑም ያደርጉታል የተባለው ነው። በሰጠው ልክ መቀበል ለማንም ይሰራል። ማንም የዓለም ሰው በደከመው ልክ ክፍያ ይጠይቃል፣ በከፈለው ልክም ሰርቪስ ዲማንድ ያደርጋል። ይሄ የሁሉም ነው።
ሁለተኛው ካቴጎሪካል ኢምፔራቲቭ የሚባለው ወይም አንኮንዲሽናል ሞራሊቲ የሚባለው ነው። ይሄ ሞራሊቲ መመዘኛዎች አሉት። አንደኛው ተግባር ምረጥ ነው። ራስ ማንም ዩኒክ ሰው መሆን አይጠበቅበትም። ማንም ተራ ሰው ቁጭ ብሎ አንድ ተግባር ከመረጠ በኋላ ያንን ተግባር የዓለም ሁሉ ሕግ ቢሆን ብሎ ያስባል። ያን ተግባር ይፈጽማል። ያ የመረጠው የዓለም ሁሉ ሕግ እንዲሆን የተመኘው እና የተገበረው ሕግ የሚሰራ ከሆነ ሕግ ይሆናል ማለት ነው። የማይሰራ ከሆነ ደግሞ አውቶማቲካሊ ይጣላል። ለምሳሌ ሰው መግደል ተግባር ነው። ሰው መግደልን ከመረጠ በኋላ ዩኒቨርሳል ሎው እንዲሆን ሁሉም ሰው ይግደል ቢባል በዓለም ላይ ሁሉም ሰው ቢገድል ከዛ ህይወት ስለማይቀጥል አውቶማቲካሊ ይሄ ሕግ አይሰራም ማለት ነው። አንተ ከገደልክ ሌላውም እንዲገድል መፍቀድ አለብህ። ሁሉም ከገደለ ደግሞ ሰው አይኖርም፣ ህይወት አይቀጥልም፣ አይሰራም። ሁለተኛው ተግባር ስርቆት ነው። ስልጣን ያለን ሰዎች ስልጣን ስላለን ብንሰርቅ፣ ቤተክርስቲያን የምንመራ ሰዎች መሪ ስለሆን ብንሰርቅ፣ ያ መስረቅ ሁሉም ሰው ላይ ከሰራ፣ ለምሳሌ ቸርችን ብቻ እንውሰድ። መጋቢው መስረቅ የሚችል ከሆነ እያንዳንዱ ምዕመንም አስራቱን መስረቅ የሚችል ከሆነ ሲጀመር መጋቢው ገቢ አይኖረውም ማለት ነው። ስርቆቱን ከፈቀደ ሁሉም ሌባ ስለሚሆን ዩኒቨርሳል ስለሚሆን ዘንድ ገቢ የሚባል ነገር የለም ማለት ነው። እንደዚህ ተግባር መርጠን ያን ተግባር ዩኒቨርሳል ካደረግን በኋላ ቢሆን አያስኬድም የምንለውን ሕግ አንኮንዲሽናል ሞራሊቲ ቢጻፍም ባይጻፍም ሰው ቢያይም ባያይም ማለት ነው። ለብቻዬ ስለሆንኩ ችግር የለውም ሳይባል መተግበር ያለበት ሞራሊቲ እንደሆነ ካንት በዝርዝር ጽፏል፣ አስተምሯል። እናንተ በደንብ ታውቁታላችሁ። አሁን የመጀመሪያውን ኮንዲሽናል ሞራሊቲ ብንነጋገርበት ዋጋ የለውም። ለዛ አዋጅ አለ፣ ደንብ አለ፣ ሕግ አለ። ማንም ሰው ያደርገዋል። ዛሬ ከተሰበሰቡ ሰዎች የሚጠበቀው አንኮንዲሽናል ሞራሊቲ ነው። በሕግ በተጻፉ ጉዳዮች ብቻ ሳይሆን ባልተጻፉ ግን በማይሰሩ ከዋናው ሕግ በተቀዱ መርህ የመገዛትን ነገር እንዴት እናየዋለን፣ እንዴትስ በእኛ ላይ እየሰራ ነው የሚለውን ነገር እንወያያለን። መጽሐፍ ቅዱስ ብቻ ብሎ የሚያምኑ ሰዎች አንዱ የእምነት መሰረታቸው ሰው በፈጣሪው መልክና አምሳያ ተፈጠረ ይላሉ። ሰው በፈጣሪው መልክና አምሳያ መፈጠሩን እንደናንተ ስራው የሆነ ሰው ከዘፍጥረት እስከ ራእይ ያነበበ ሊማር ይችላል። እንደኛ ብዙም ጊዜውን እዛ አካባቢ የማያባክንና የማያነብ ሰው ደግሞ ዘፍጥረት የመጀመሪያውን ፔጅ ብቻ ያነብና ምን ማለት ነው አምላክን መምሰል ይላል። ማመሳከር ስለማይችል የኔ ቢጤው የመጀመሪያውን ገጽ አንብቦ ባዶና ጨለማ የነበረች ምድርን መፍጠር መስራት፣ ይህ ነው ፈጣሪ እና እሱም መምሰል መፍጠር ነው ይላል። እሱም መፍጠር መስራት ነው ይላል። ሌላ ቦታ ሄዳችሁ ልታመሳክሩ ትችላላችሁ። እኔ ግን ዘፍጥረት የመጀመሪያውን ገጽ ብቻ ነው ያየሁት። እዛ ላይ ያየሁት አምላክ ማለት ባዶ ቫኪዩም የሆነን ነገር የሚሞላ ጨለማን ብርሃን የሚያደርግ የጠፋን የሚያለመልም ህይወት የሌለውን ህይወት የሚሰጥ መፍጠር ማስዋብ ማድረግ ስራው የሆነ ነው። እሱን ለመምሰል መፍጠር እሱን ለመምሰል የፈጠረው መጠበቅና መስራት ነው። ሰውም ይሁን ዛፍ መምሰል ለነቢጤው የሚተረጎመው ክሪኤሽን ኤንድ ሪደምፕሽን ነው። መፍጠር ወይም መቤዠት ነው። እንግዲህ አንዳንድ በእድሜ የገፉ አገልጋዮች በመካከላችን ስላሉ በእነሱ ዘመን ምን እንደተዘራ አሁን ምን እንደሚታጨድ ወይም በየመሃሉ ምን እንዳለ በኋላ እድል ካገኙ ይነግሩን ይሆናል። እኔ ግን አሁን ያለውን የእናንተ ሁኔታ ስመለከት እነ ቄስ ጉዲና ቱምሳ ምን አለ ባልሞቱ ላለሁ እነሱ በነበሩበት ሰዓት መንግስታት
ጳጳሶች ፓትርያርክ ካናገሩ በኋላ ወንጌላውያንም እኮ ትልቅ ሰው አላቸው ብሎ ያናግሩ ነበር። ኢኳሊ ይሄንን ስብስብ ወክሎ የሚናገሩ ሰዎች ነበሩ ከመንግስት ጋር ወይም አንደኛው ዲኖሚኔሽን ከአንደኛው ቢጋጭ ሁለቱንም ፓስተር ጠርተው መገሰጽ ይችሉ ነበር። በሁለቱም እንደ አባት የሚታዩ የሚከበሩ ሰዎች ሲኖሩ ምን ተዘራ ምን ታጨደ አሁንስ አረም እንዴት ይለቀም የሚለውን ነገር ለመነጋገር ይመቻል። አሁን እነሱ ባይኖሩም ከነሱ ጋር የነበሩ ከነሱ በኋላ የነበሩ ሰዎች ስላሉ በኋላ መልካሙን ገንቢ የሆነውን ጠቃሚ የሆነውን ነገር ካልሰራ ነው ከየትም እንደማይመጣ ከተሰራ ደግሞ በፍሬው እንደሚታይ ቅድም ባልኩት መርህ አሁን የምናየው ሁሉ ችግር ከዘሩ የመጣ መሆኑን የመኸር ሕግን ታሳቢ ባደረገ እንወያያለን። ሰው የዘራውን ያጭዳል፣ ሰው የዘራውን ያንኑ ያጭዳል ሲል ያንኑ ማለት አይነት እንጂ መጠን አይደለም። ስንዴ የዘራ ስንዴ ይለቅማል ማለት አንድ ፍሬ ስንዴ የዘራ አንድ ፍሬ ይለቅማል ማለት አይደለም። አንዲት መጥፎ ስር የተከለ ያችን ብቻ ይነቅላል ሳይሆን ብዙ መጥፎ ስሮች ውጭ የተከለ ሲመስለው የራሱን ቸርች መሰረት የሚያሳጣ የሚነቅል ነገርም ይተክላል ማለት ነው እንጂ በተከለው ቁጥር አይደለም። ይሄን ደግሞ 30%፣ 60%፣ 100% ሚለው ለእናንተ መናገር አይቻልም። እንዴት እንደሚባዛ ያው የምታውቁት ነገር ነው። ሰው አንዲት ፍሬ ዘር ስንዴ አምኖ የሚቀብረው 20፣ 30፣ 40 ሆና ትወጣልኛለች ብሎ ስለሚያምን ነው። አንዲት ክፉ ነገርም የሚዘራው በዚያው ልክ ነው። ይሄን ደግሞ ነፋስ ዘርተው አውሎ ነፋስ ያጭዳሉ ስለሚል ትናንሽ ነገር ከዘራን በኋላ በብዙ እጥፍ መልሰን መሰብሰባችን እንደማይቀር የምታውቁት ነው። አሁን ኢትዮጵያ ላይ ያለው ነገር አብዛኛውን ከዚህ አንፃር ማየት ጠቃሚ ነው። እንደው ዝም ብሎ እንደተዘራ ወዲያው የበቀለ ወዲያው ፍሬ ያፈራ ነገር ሳይሆን ለብዙ ጊዜ የቆየ የተንከባከብነው ያሳደግነው በብዙ እጥፍ ሆኖ የወጣ ስለሆነ ምን ብንዘራ ነው አሁን የምናየውን ነገር እያየን ያለ ነው። ሌብነቱ፣ ጥፋቱ፣ ቅጥፈቱ፣ ብዙ ያልተገቡ ነገሮች እየታዩ ያሉት ለምንድን ነው? ቤተክርስቲያን ነፃ ከወጣች 1/3 1/4 ኢትዮጵያ ነፃ ወጣ ማለት ነው። ተውት መንግስቱን። የእምነት ተቋማት ነፃ ከወጡ 90% ኢትዮጵያ ነፃ ወጣች ማለት ነው። የበሽታው ባለቤት ጠያቂ ሆኖ ከመጣ መድኃኒት አይገኝም። ባለ መድኃኒት ወይ ራስህን አድን ያልኩት ለሱ ነው። የሃይማኖት ተቋማት ራሳቸውን ማዳን ከቻሉ ራሳቸው ማለት እነሱ ስብስብ ናቸው፣ ህዝብ ናቸው። እነሱ ጋር የሚማረው ነው እኛ ጋር የሚሰራው። እሁድ እናንተ ጋር የሚለው ነው ሰኞ መጥቶ ስራ የማይሰራው። እዛ ከተሰራ እዚህ ያለውም ይፈታል ማለት ነው። ይሄ እንዳይሆን አሁን በእናንተ ድፍረት እንዳይሆን ወደኛ ላምጣውና እናንተ ጋር የሚውሉ ሰዎች ወይም ኦርቶዶክስ ቸርች ወይም ሙስሊም የሚውሉ ወይም ወንጌላውያን ጋር የሚውሉ ሰዎች 90% የኛ ሹማምንት ናቸው፣ ሰራተኞች ናቸው። እና እነዚህ ሰዎች ዝቅታን አይወዱም። ዝቅታን አይወዱም። በከፍታ ልክ እንደ ተራራ መቀመጥ ይፈልጋሉ። እንደ ተራራ መንፈሳቸው ቀዝቃዛ ነው። ምክንያቱም ሙቀት ዝቅ ሲል ነው ያለው። ሙቀት ዝቅ ካላልክ የዝቅታውን ነገር ካላየ በስተቀረ በተራራ ጫፍ ላይ በረዶ ነው ያለው፣ ነፋስ ነው ያለው፣ ቅዝቃዜ ነው ያለው። ሙቀት ያለው ታች ነው። የፌስቱላዋን እናት ያየሁበት ቀን ይሄ ፍንትው ብሎ የታየኝ እውነት ነው። እሳቸው ሲቆሙ ብዙ ድሃ ጥግ ጥግ ይዞ ያለቅሳል። ሲቀመጡም እማዬ እያለ ያለቅሳል። እውነትም ፍቅርም ሙቀትም ታች እንዳለ ቢያሳይም የኛ ሰዎች ግን ላይ ተንጠልጥለዋል። ይሄ ቸርች ውስጥ እንዴት ነው ታች ነን ወይ ያለ ነው? ህዝብ ውስጥ ነው ወይ ያለ ነው? እንደ ድሮ ታጽናናላችሁ ወይ? ሰው ቢሞትበት ቢፋታ ታስታርቃላችሁ ወይ? የምታስታርቁ ከሆነ ለምንድን ነው የሁሉ ፍቺ የበዛው?
እርቅ አለ ወይ? እንኳን አዳዲሶቹ ነባሮቹ ሽማግሌ የሌለበት ስብስብ እስኪመስል እስኪጣሉ ድረስና የእናንተን ነገር አደባባይ ላይ እስክንሰማ ድረስ የት ሄዱ ሽማግሌዎች? አሁን ምን እንስማ ከእናንተ? ለምሳሌ ሌብነት አለ፣ መንግስት ስራ አይሰራም፣ የህግ የበላይነት የለም ምናምን ብትሉኝ ይሄ ያላችሁት ነገር እናንተ ጋር አለ ወይ? እናንተ ጋር ቢኖር ኖሮ እኮ ቢያንስ 10-20% እኔ ጋር በመጣ ነበር እላችኋለሁ። ራሳችንን ከተገቢው በላይ ከፍ ካደረግን እኛ ሰማይ ከወጣን ቤት በኩል ነው ሐሳባችን የሚሳካው የሚለውን ለእናንተም ለእኛም ይሰራል። እናንተ ጋር ከተቀየረ እንዳልኳችሁ ጥቂት ፐርሰንት እኛ ጋር መፍትሄ ያመጣል። ሌላው የወንጌላውያን ታሪክ በዓለም አንደኛ ወንጌላውያን ሲነሱ ስራ የማይወድ አይብላ አሉ። ስራ የማይወድ አይብላ ብለው ብዙ አስተማሩ፣ ዓለምን ቀየሩ። እኛ ጋር ባይደርስም ማክስ ዌበር the Protestant ethics and the spirit of capitalism በሚለው መጽሐፉ ላይ ስለ ስራ የወንጌላውያንን እሳቤዎች ሲያነሳ ሉተር የዓለምን ስራ ዲቮትሊ በዴዲኬሽን የሚሰራ ሰው ስጋንም ዓለምንም ራሱንም ክዶ እንደተቀመጠ ሰው እኩል ምንዳ ይቀበላል ነው ያለው። ስራ መስራት ለምን? ፈጣሪም መምሰል ማለት መስራት ማለት ነው። መፍጠር፣ ማስዋብ፣ ማሳመር ማለት ነው። እጅና እግር አጣጥፎ መቀመጥ ማለት አይደለም። ወንጌላውያን ሲጀምሩ እያረሱ ያመልካሉ፣ እየበሉ ያመሰግናሉ፣ ስብሰባ ውስጥ ይነጋገራሉ። አሁን ንግግሩ ሁሉ ቸርች ሆነ ማለት ነው። አምልኮም ቸርች ብቻ። ችግኝ የተከል መዘመር እንዳለብን እናንተ ካላስተማራችሁ፣ ከተማ እየጠረግን ማምለክ እንደሚቻል እናንተ ካላስተማራችሁ ቅድም ያልኳችሁ ነገር ይመጣል። ሁሉም ካልሰራ ያው አይሰራም ፕሪንሲፕሉ። ይሄን ከስራ አንጻር ምሳሌ ላይ ምርቱን የሚደብቅ የተረገመ ነው ይላል። ስራ የሰራኸውንም ፍሬ አሳይ። አዲስ አበባ ውስጥ ኢንፍሌሽን አለ። ሰምዌር ስንዴ ተቀምጧል። ማን ያመረተው እየደበቀ ያለው? ወይም ምሳሌ 11:26 አላነበበም፣ ወይም ምሳሌ 11:26 አልነገራችሁትም። ብትጠይቁት ግን ክርስቲያን ነኝ 20 ዓመት 30 ዓመት ይላል ያ ሰው። ያመረትከውን የምትደብቅ ከሆነ የተረገምክ ነህ እያለ አንተ ደግሞ መጽሐፍ ቅዱስ ብቻ እያልክ ሰዎች ሲቸገሩ የምናይበት ነገር ተፈጥሮ ከስራ አንጻር ከኢንቨስትመንት አንጻር መቼም ወጣቶቹ እንኳን ደህና ናችሁ፣ ግን ከኢንቨስትመንት አንጻር የአውሮፓን የቀየረው ስራ ኢንቨስትመንት መሆኑን ቅድም እንዳነሳሁት ወንጌላውያን አስተምረዋል። ባይብል ላይ እንጀራህን ውሃ ላይ ጣለው ከብዙ ቀናት በኋላ ታገኘዋለህ የሚለው ሐሳብ መክብብ ላይ የተጻፈው እንጀራ ውሃ ላይ ቢጣል አትፌስ ቫልዩ ከወሰዳችሁ እንደዛ ከተወሰደ ይበሰብሳል። ከብዙ ቀናት በኋላ ታገኘዋለህ ማለት የሆነ መልካም ዘር ብትዘራ በብዙ ታጭዳለህ የሚል ትርጉም ነው። ለእናንተ መንገር አስቸጋሪ ቢሆንም የሚገባኝ እንደሱ ነው። ኢንቨስት አድርግ፣ አታስቀምጥ፣ ስራበት። ጉልበትህን፣ እውቀትህን፣ ገንዘብህን ወደሚጠቅም ልማት አውለው፣ አትከስርም ነው። ጊዜን በጣም የሚሰስቱ ሰዎች አሉ። ዛሬማ ጊዜ እንትን ቀን ነው ምናምን በጣም ይሰስታሉ። ጊዜ የተሰጠው ተወስኖ ነው። ያ ካለቀ ሁሉም ይሄዳል። በተሰጠው ጊዜ በጣም መስራት ጥሩ ነው፣ ግን ብዙ ሰው እንደዛ አይደለም። እና ከኢንቨስትመንት አንጻር ያለው ሁኔታ ከእናንተ ሁኔታ ብታዩት በወንጌላውያን ሙቭመንት ውስጥ አንዱ በጣም የሚነገረው ከትምህርት ጋር የሚያያዘው ዴርቱ ነው። ለማወቅ ትጋ፣ ባለማወቅ ቀሳውስት አንብበውልህ አንተ የማታነበውን ነገር አይሆንም፣ አንብብ፣ ተማር የሚል ሐሳብ የመጣው ከወንጌላዊ ሙቭመንት በኋላ ነው። በነገራችን ላይ ካቶሊክ ቸርች ራሷ ፕሮፓጋንዳ የሚለው ወርድ የፈጠረችው ከወንጌላውያን በኋላ ነው። ፕሮፓጋንዳ የካቶሊክ ቸርች ወርድ ነው። ከዛ ፖለቲካ ወስዶት ነው። ፕሮፓጋንዳ ማለት ዴርቱ ነው የሚለው የኢቫንጀሊካል ሙቭመንት ብዙዎች ባይብል እንዲያጠኑ፣ እንዲተረጉሙ፣ እንዲማሩ፣ እንዲያነቡ አደረገ። ከዛ በፊት የጥቂቶች ነበር ማንበብና መናገር። ብዙዎች ማንበብ አይፈቀድላቸውም። በማያውቁት ቋንቋ ነው ባይብል የነበረው። ማወቅ ሲጀምሩ ካቶሊክ ያንን ነገር ለመከላከል በየሳምንቱ አንድ መልእክት ላይ ሪፒትሊ ማስተማር
ፕሮፓጌት ማድረግ ያስፈልጋል በሚል ነው ፕሮፓጋንዳ የሚል ወርድ የመጣው። ከዚያ እኛ ቀማናችሁ እናንተ ማስረከባችሁ ዝም አላችሁ ማለት ነው። ወንጌላውያን ዓለም ለብዙ ዓመታት በጨለማ ዘመን ውስጥ ኖራ ከጨለማ ዘመን የሚያወጣ ሙቭመንት ያደረገች ቤተክርስቲያን ነች። በጨለማ ዘመን ድንቁርናና መሃይምነት አለ፣ ረሃብ አለ፣ ውጊያ አለ፣ የኃጢአት ስርየትን በገንዘብ መግዛት አለ። እነሱን ሁሉ ፋይት አድርጋ የጨለማን ዘመን ተሐድሶ በሚል የተካች ናት። ነገር ግን ተሐድሶ በሚል ተክታ የቆመች ደግሞ አይደለችም። ተሐድሶ ማለት ባክ ቱ ዲ ኦሪጂን ስለሆነ ወደ ኋላ ተመልሶ ማጥናት መማር ብቻውን በቂ አይደለም። ኢንላይትመንት ያስፈልጋል፣ አብሮት ያስፈልጋል፣ ኢማጂነሪ ፓወር ያስፈልጋል፣ ወደፊትም ማየት አለብን ያለች ቤተክርስቲያን ናት። ከአብሮት በኋላ ያው እንደምታውቁት ሞደርኒቲ ምዛው ስላለ ፖስት ሞደርኒቲ የሚባል ነገር ተፈጥሯል። አሁን እስከዚህ ድረስ ካመጣች በኋላ እጅና እግሯን አጣጥፋ ከጫወታ ውስጥ እሷ እየወጣች ሞደርኒቲን ያመጡ ሰዎች ወይ የፈጠሩ ሰዎች ፖለቲከኞች እየሆኑ ሄዱ። ኢትዮጵያ ውስጥ አሁን ረሃብ አለ። ኢትዮጵያ ውስጥ አሁን ውጊያ አለ። ኢትዮጵያ ውስጥ ደረጃው ቢለያይም የኃጢአት ስርየት ለመግዛት ሙከራዎች ይደረጋሉ። ስለዚህ የጨለማ ዘመን ውስጥ ነው ያለነው። እኛ የምንፈልገው ጨከን ያለ ያን የአባቶቹን ገድል መልሶ መፈጸም የሚችል አርበኛ ነው። ከጨለማ ዘመን ታድሶ ሳንሸጋገር ስለ ሞደርኒቲ፣ ስለ ሕግ የበላይነት፣ ስለ መንግስት ስርዓት፣ ስለ ኔሽን ቢልዲንግ ብናወራ ዋጋ የለውም። ጨለማ ውስጥ ነው ያለነው። ሰው አስራት የሚሰርቅበት፣ ሰው ከአስራት የተሰበሰበ የሚሰርቅበት። ብዙዎች ሲናገሩ እንደሰማሁት አገልጋዮች ወደ ክፍለ ሀገር ሲሄዱ ካገለገሉ በኋላ 10ም 20ም ሲባል ከሷ ቀንሶ ለማስቀረት የሚደፍር ሰው ያለበት ዘመን ነው። ስለዚህ ሌብነት አለ ማለት ነው። ይህንን ሁሉ ችግር እነ ዊሊያም መጽሐፍ ቅዱስን በእንግሊዝኛ ተርጉመው መተርጎም ስህተት ነው ተብለው ተቃጥለው የሞቱበት ዘመን አልፎ ከጨለማ ዘመን እንውጣ እንለወጥ የሚሉ አባቶች ተረስተው ዛሬ አገልጋዮች ምን እያደረጉ ነው? ምን እየሰራን ነው? አሁን ኢትዮጵያ ውስጥ ያለው ማንኛውም የምናጭደው ነገር የእናንተ ውጤት ነው። የእናንተ ሲባል የእናንተ ብቻ ሳይሆን የእምነት ተቋማት የእናንተ ውጤት ነው። ያን የምናጭደውን ነገር መልሰን ለመቀየርም የእናንተ ቁርጠኝነት ያስፈልጋል። ለምሳሌ መንግስት አገልጋይ ይሁን የሚል ሐሳብ መንግስት በዘመኑ አስቦት አያውቅም። አገልጋይ የሚል ወርዱም ታላቅ እንደ ታናሽ ይሁን የሚለው ሐሳቡም የመጣው ከእናንተ ነው እንጂ መንግስት ንጉስ ነው ለምን ዝቅ ይላል? ለምን ያገለግላል? ንጉስ ያዛል፣ ንጉስ ይበላል የህዝብ ያረሰውን እንጂ ማገልገል የሚባል ሐሳብ አይሄድም አብሮ። ከፍ ያለው ዝቅ ይበል፣ ታላቅ እንደ ታናሽ ሆኖ ያገልግል የተባለው በተግባርም የተገለጠው እግር እስከ ማጠብ እና ስያሜውም አገልጋይነት የተባለው ከእናንተ ነው። እሱ ልምምድ ኢትዮጵያ ውስጥ ምንድነው እየሆነ ያለው የሚለውም ብናይ ምናልባት ከጨከናችሁም የእናንተ ሁኔታ እርስ በርስ ለመነጋገር አንድ ለመሆን ምን አስቸገረን? ለምሳሌ በኋላ ታነሱታላችሁ፣ የላይሰንስ ጉዳይ ታነሳላችሁ፣ የቸርች መስራት ታነሳላችሁ። አንድ ከሆናችሁ በጣም ቀላል ነገር ነው። አንድ ካልሆናችሁ ግን በመንፈስ አልተጠመቃችሁም። በመንፈስ የተጠመቀ በአካል አንድ ነው ስለሚል በዚያ ስያሜ ልትከራከሩ አትችሉም ማለት ነው። በመንፈስ ጠምቀናል በአካል አንድ ነን ካላችሁና ህብረት ከፈጠራችሁ ደግሞ እናንተም እንደሌላው መጠየቅ ትችላላችሁ። አለበለዚያ አሁን በሺህ የሚቆጠር የምታውቁት ነገር ነገም እንደዚያው እየቀጠለ የሚሄድ ከሆነ መትከል እንጂ ማብቀል የሌለበት ስራ ከሆነ መንግስት አይተባበርም። አንድ ችግኝ አንዳችሁ ተክላችሁ እዚህ ከአንድ ሰዓት በኋላ አንደኛው ነቅሎት ሌላ ቦታ ቢተክለው አንደኛው ነቅሎት ሌላ ቦታ ቢተክለው ችግኝ ነው።
ዛፍ መሆን አይችልም። የኛ ስራ እንደሱ ነው። ስንሻማ የምንውለውና ስንነቅል የምንውለውን ኃይል ሰብሰብ የምናደርግ ከሆነ እዚህም እየነቀልን ማንሄድ ከሆነ እና ዛፍ የሚታይ ከሆነ ፍሬ የሚታይ ከሆነ መንግስት ወዶ ሳይሆን በግዱ ያደርጋል። ትልቅ ህዝብ ነው እዚህ ያለው። እንደማንኛውም ተቋም ማድረግ የሚገባውን ያደርጋል። ያን ለማድረግ ግን ከማን ጋር ነው የምንነጋገረውም ችግር ነው። ችግኞች ዛሬ እዚህ ግቢ ይበዙ እንደሆነ ነገ እዛኛው ግቢ ይበዛሉ። ችግር እንኳ ቢኖር ይቅርታ አስቀድማችሁ ችግኙን ወደ ማብቀልና ዛፍ ወደ ማድረግ ስትሄዱ በእኛ በኩል ማድረግ የሚገባን ሁሉ ነገር እናደርጋለን። መንግስትንም አገልጋዮቹንም የሚያስቸግር አንድ ነገር አለ። እናንተንም መንግስትንም የሚያስቸግረው ነገር የሆሳና ዕለት አህያዋ የተሸከመችውን አታውቅም። በሄደችበት ይሰገዳል፣ ይነጠፋል፣ ይጎዘጎዛል፣ ይዘመራል። እሷ ከራሷ ስለመሰላት እሱ ወርዶ ከተሰቀለ በኋላ ያ ሙዚቃና ግርግር አምሯት ወጣች። ስትቀጠቀጥ ቤት ገብታ እናቷን በቀደም እንደዛ ያነጠፉልኝ፣ የዘመሩልኝ፣ የሰገዱልኝ ደበደቡኝ እኮ አለቻት። የሰገደልህም ያመሰገነህም ያሸበሸበልህም የለም፣ አንተ ላይ ያለው ላይ ነበረ። እሱ ስትል ይቀራል ማለት ነው። እሱ ሲኖርህ ብቻ ነው ያ ነገር የሚቀጥለው። አላችሁ አንዳንድ ሰዎች ስትጀምሩ በጣም ተሸክማችሁት ያያችሁ ካስቀመጣችሁት በኋላም ግን የምትጠብቁ ማለት ነው። አይሆንም። እሱ የእናንተ አልቲሜት ጩኸታችሁን ወደ ፍሬ የሚቀይረው ነገር መልሳችሁ ቦታው ላይ ካስቀመጣችሁት የኢትዮጵያ ችግር ይፈታል። ካላስቀመጣችሁስ እንደናቆራለን። ምክንያቱም ችግሩ የት እንዳለ አልገባችሁማ። ችግሩ ያለው እዚህ፣ መፍትሄ የምትፈልጉት ሌላ ቦታ። በዚሁ አግባብ እንነጋገር። ስሜ ቄስ ግርማ ዘውዴ ይባላል። ከኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል ነው። መናገር የፈለኩት የመጀመሪያው ምስጋና ነው። ምስጋናው ለእግዚአብሔር ነው። እዚህ ግቢ በዚህ አይነት በትልቅ ቁጥር ስንገባ ከ69 ዓመት በኋላ ይሄ ሁለተኛው ጊዜ ነው። በ1942 አባቶቻችን እነ ቄስ ጊዳዳ ሶለን ለቤተ ክርስቲያን ጉዳይ ተሰብስቦ መጥቶ ያስፈቀዱበት የመጀመሪያው ስብስብ የፕሮቴስታንት ወይም የወንጌላውያን አማኞች ስብስብ የገባው ያኔ ነው። ከዛ በኋላ እንደሰው አይነት ሰፊ ስብስብ ቤተ መንግስት የገባበት አጋጣሚ የለም። ከ1625 እነ ጴጥሮስ ሄሊንግ መጥተው ወንጌልን ለመስበክ መጽሐፍ ቅዱስን ለመተርጎም ጥረት ካደረጉበት ጊዜ ጀምሮ ከመንፈሳዊ ስራ ባሻገር በቤተ ክርስቲያን በአገር በኢትዮጵያ ላይ ራሱ ትልቅ አሻራ ያሳረፈ የእምነት ተቋም ወይም ክፍል ነው። ለምሳሌ የአማርኛ ቋንቋን በማሳደግ ትልቁ ስፍራ ያለው አሁን ሀገሪቱ የምትመራበት ያኔ የዛጉዌ ዳይነስቲ አማርኛን መጠቀም ከጀመረበት ጊዜ ጀምሮ በ1833 የመጀመሪያው መጽሐፍ ቅዱስ ወደ አማርኛ እንዲተረጎም ያደረጉ እነ ሚስተር አሊስ የሚባሉ የዚሁ የሪፎርምድ እምነት ወይም የፕሮቴስታንቱ እምነት ተከታይ የነበሩ ግብጽ ላይ ሆነው እና አባ አብርሃም እንዲተረጎም ያደረጉ ለአገር ለቋንቋ ትልቅ አስተዋጽኦ ያበረከቱ። ሁለተኛውም የመጽሐፍ ቅዱስ ትርጉም በ1944 የተተረጎመው በፕሮቴስታንቱ ወይም ደግሞ በፕሬስቢተሪያን 3 ፕሬስቢተሪያን ሚሽነሪዎች እና በ10 ኢትዮጵያውያን ተተርጉሞ ለኢትዮጵያ ሕዝብ ለኦርቶዶክሱም ለካቶሊኩም አስተዋጽኦ ያበረከተ ለአገር ትልቅ አስተዋጽኦ ያበረከተ የእምነት ተቋም ነው። ለምሳሌ እኛ ቤተክርስቲያን ከተመሰረተ 101 ዓመቱ ነው። በ1910 ነው የተቋቋመው። እንደገና አጼ ቴዎድሮስ ያሰሩት የሶፋ መድፍ
የሰሩት ሚሽነሪዎች ናቸው። በኢትዮጵያ ፖለቲካም ሆነ ልማት ውስጥ ፕሮቴስታንቱ ያሳየው የጣለው በዚህ ምክንያት የተጣለው አሻራ ቀላል አይደለም በዚህ ሀገርና የኛ ቤተክርስቲያንም ወደ ምዕራብ ወለጋ የዘመተውን አጼ ምኒልክን ጦር ለማከም የመጡ ዶክተር አሌክሳንደር ቶማስ ላምቤ እነሱ በዛ ምክንያት በመንግስት ተጠርተው ከገቡ በኋላ የመጀመሪያውን ዘመናዊ ሆስፒታል በደምቢዶሎ፣ ሁለተኛውን የራስ ተፈሪ መኮንን ሆስፒታል አሁን ምግብ ጥናት ኢንስቲትዩት ወይም የህብረተሰብ ማህበራዊ ጤና ጥበቃ ወይም ደግሞ ፓስተር በመባል የሚታወቀው ውስጥና ኋላ ወደ ፓስተር ሆስፒታል የተቀየረውን ሆስፒታል ያቋቋመች ቤተክርስቲያን ናት። በዚሁ በፕሮቴስታንት የመጣ ነው። ትልቁ እና ብቸኛው በአፍሪካ የሚታወቀው የስጋ ደዌ ምርምርና ሕክምና ማዕከል አለርት እንኳን የተቋቋመው በዚሁ በዶክተር ቶማስ አሌክሳንደር ላምቤ ነው። በቤተክርስቲያናችን ሚሽነሪ ማለት ነው። ዛሬ የኢትዮጵያ ሕዝብ የሚጠቀምበት ቀይ መስቀል በ1927 በጣሊያን ወረራ ጊዜ የመሰረተው ራሱ ዶክተር ቶማስ አሌክሳንደር ላምቤ ነው። ወንጌል ለመስበክ መጥቶ ማለት ነው። የተስፋ ድርጅት የምንለው አሁን ተስፋ ኢንተርፕራይዝ፣ ተስፋ ዩኒቨርሲቲ የሆነው ሁሉ የተቋቋመው በቤተክርስቲያን ነው እና በልማቱ በዚህ የመጀመሪያው የልጃገረዶች ትምህርት ቤት በ1916 ዓመተ ምህረት የልጃገረዶች ትምህርት ቤት ተብሎ ከዛ በኋላ ነው አጼ ኃይለ ሥላሴ የሴቶች የልጃገረዶች ትምህርት ቤት ብሎ መነን ትምህርት ቤትን የከፈቱት። በፋና ወጊነት ለዚህ አገር ያበረከተችው አስተዋጽኦ ቀላል አይደለም። በዚህ አገር ውስጥ የኢትዮጵያ ፕሬዝዳንት የነበሩ ዶክተር ነጋሶ ጊዳዳ የቤተክርስቲያናችን ቄስ የቄስ ጊዳዳ ሶለል ልጅ ናቸው። በኢትዮጵያ ፖለቲካ እና በአፍሪካ ቀንድ ፖለቲካ የሚታወቁ ቄስ አቶ ሌንጮ ለታ የቄስ ለታ ዋቀዮ ልጅ ናቸው። የቤተክርስቲያናችን ቄስ ናቸው። እነ የቄስ ጉዲና ቱምሳ ወንድም እነ ባሮ ቱምሳ ቤተክርስቲያን ውስጥ ያደጉ ናቸው። ትምህርት ቤቱ ራሱ የተማሩበትን ትምህርት ቤት ያሰራች ቤተክርስቲያን ናት። ሌላው ቀርቶ አቡካዶ፣ ማንጎ፣ ፓፓያ፣ ካሮት፣ ቀይስር፣ ስትሮበሪ ወደዚህ አገር የመጣው እነ አፕል የመጡት በሚሽነሪ አገልግሎት በቤተክርስቲያናችን ነው። ልማት እንኳን ሳይቀር ማለት ነው። የአሳ እርባታዎች፣ የከብት እርባታዎች የተሻሻሉ እንትኖች እንዲፈጠሩ ቤተክርስቲያን ያላደረገችው ነገር የለም። አንጋፋዎቹ የቃል ሕይወት ቤተክርስቲያን፣ የመካነ ኢየሱስ ቤተክርስቲያን፣ የኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል፣ እነ መሰረት ክርስቶስ ሌሎችም ትልቅ አስተዋጽኦ ያበረከቱበት አግባብ ነው ያለው። በ1939 ደግሞ አባቶቻችን እነ ቄስ ጊዳዳ ሶለን ሐሳብ ሬዝ ባደረጉት ህብረት ተቋቁሞ ከዛ በኋላ በነ ቄስ ጉዲና ቱምሳ ደግሞ የመተባበር ጉባኤ የደርግ በ1966 አብዮት ጊዜ አንድ እንደውን ተብሎ ህብረት ተቋቁሞ ይሄ ሁሉ እየተሰራ የመጣበት ማይኖሪቲ ያልሆንበት እኛ ተደራጅተን ወደፊት ብንሄድ ቅድም ጠቅላይ ሚኒስትሩ እንዳሉት እርሶ ይሄን መብታችንን ብንጠይቅ እኛ ትልቅ ህዝብ እንደሆነን በምድሪቱ ላይ ይሄንን ለኛው ለራሳችን መልሶ በርሶ አንደበት አስገንዝበውን አንድ ነገር በመንግስት በኩል ካልተደረገ ይሄ ተበታተነው አንድ ሆኖ ለአገርም ጠቃሚ ሊሆን አይችልም። አባቶቻችን ጠቀሙ፣ አመጡ፣ አበረከቱ የምንላቸውን አስተዋጽኦች እኛ ማምጣት አንችልም። ስለዚህ ይሄ ከዚሁ ቤት ሳንወጣ ወይም ሌላ ጊዜ ወስደው እርሶ በዚህ በአንድነቱ ላይ ለአገር ልማትም አሁን ለተባለው የችግኝ ዛፍ በመትከል በብዙ መንገድ ይታወቃል። የቤተ ክርስቲያን ልማት ድርጅቶች በምድራችን ላይና በዛ በኩል ቢከደበት ሌላው ቀርቶ ደርግ የተሸለመበት መንግስቱ ኃይለማርያም የተሸለመበት የመሰረተ ትምህርትን ኢትዮጵያ ውስጥ የጀመረች ቤተክርስቲያናችን ናት። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስና የኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል ናት የጀመረው። መሀይምነትን በማጥፋት ውስጥ ትልቅ አስተዋጽኦ ያላት ብዙ ምሁራን ያፈራች ለሀገር የሚጠቅሙ ሰዎችን ያፈራች እስከ መንግስት ስልጣን የደረሱ የመሩ የመንግስት አማካሪ የሆኑ የሀገር ፕሬዝዳንት የሆኑ ስራ የተሰራበት ስለሆነ ትኩረት ተሰጥቶ ቢሰራበት የበለጠ ለውጥ ሊያመጣ ይችላል። ይሄ የወንጌል አማኞች የሚል አስተያየት ነው ያለኝ። አመሰግናለሁ።
እኔ ልናገር የፈለኩት የመጀመሪያው ነጥብ እዚህ ለተሰበሰብነው ወንጌላውያን አማኞች ምክር እንዲሰጡ በመፈለግ ነው። ምክር እንዲሰጡ የምፈልግበት ጉዳይ ምንድነው? ወንጌላውያን አማኞች እምነታቸውን በደንብ አድርገው ጠንቅቀው ያውቃሉ። መጽሐፍ ቅዱሳቸውን በደንብ ያነባሉ። የራሳቸውን እምነት ጥብቅ አድርገው በደንብ ይረዳሉ። ጎረቤታቸው ያለውን እምነት ግን ለማወቅ ፍላጎት የላቸው። ምንም አይነት ፍላጎት የላቸው። እንዲህ አይነት ነገር እመለከታለሁና አሁን ለምሳሌ ሙስሊሞች ለመስቀል የኦርቶዶክሶች በዓል የሚያደርጉበትን ቦታ ወጥተው ያጸዳሉ። ኦርቶዶክሶች ወጥተው ሙስሊሞች የሚሰግዱበትን ቦታ ያጸዳሉ። ወንጌላውያን ሁለቱም ጋር የሉ። አንድ ሰው ከዚህ እምነት ወጣ ብሎ ስለሌላ እምነት አንብቦ አንድ መልካም ነገር ከተናገረ ወዮለት። ባለፈው እኔ የሌላ እምነት መስራች የሆኑ እምነት መሪ የተናገሩትን አነበብኩና ስለ ዘላለም ሕይወት ከሞት በኋላ ስላለው ሕይወት ሲናገሩ አነበብኩኝ። አንድ ቦታ ምን አሉ? የዚህን ዓለም ሕይወትና ከሞት በኋላ ያለውን ሕይወት ማወዳደር ከፈለጋችሁ ወደ ውቅያኖስ ሂዱ፣ ጣታችሁን ውቅያኖስ ውስጥ ክተቱት። ከዛ ከጣታችሁ ላይ ጠብ የምትለዋ ውሃ የዚህ ዓለም ሕይወት ነች። ውቅያኖሱ ደግሞ ከሞት በኋላ ያለው ሕይወት ነው የሚል ነገር አነበብኩ። አሁን ስማቸውንም አላነሳውም። ይህ አገላለጻቸው በጣም አስደንቆኛል፣ ደስ ብሎኛል። ግን ብናገር በጣም ስላጠበብን እንቸገራለን። ስለዚህ ወንጌላውያን ከዚህ ወጣ ብሎ ከራሳችን እምነት ወጣ ብሎ የሌሎችን እምነቶችን አፕሪሼት ማድረግ፣ ካቶሊኮስ ቤተክርስቲያን ውስጥ እንዲህ አይነት ጥሩ ነገሮች አሉ ብሎ መናገር፣ አፕሪሼት ማድረግ መጥፎ አይደለም። ስለዚህ ከመጠን በላይ መገለል ስላለ እርሶ ደግሞ በዚህ ልምድ ስላሉት ኦርቶዶክስንም ሙስሊምንም ሁሉንም ሲያስተናግዱ ስለምናይ መመከር አለብን በዚህ ጉዳይ ብዬ አምናለሁ። እና ይሄ ነው አንደኛው። ሁለተኛው መናገር የምፈልገው ምናልባት እዚህ ስብሰባ ላይ መናገሩ ትክክል ነው ብዬ አምናለሁ። ኢትዮጵያና ኢትዮጵያውያን ተቀብለነዋል፣ ከእግዚአብሔር ተቀብለነዋል ብዬ የማምነው አንድ አደራ አለ። ይሄም ትልቅ አደራ እግዚአብሔር ለሙሴ ተናግሮት በቀጥታ በትእዛዝ የተሰራ የእግዚአብሔር ታቦት አለ። ርዝመቱን 2 ክንድ ተኩል፣ ወርዱን 1 ክንድ ተኩል፣ ቁመቱን 1 ክንድ ተኩል አድርግ፣ ውስጡን በወርቅ ለብጠው፣ ውጪውን በወርቅ ለብጠው፣ የስርየት መክደኛ አድርግለት፣ በወርቅ ለብጠው፣ ቀለበቶች አድርግለት ከወርቅ፣ መሎጊያዎች አዘጋጅ፣ ከግራር እንጨት ይሰራ፣ በወርቅ ይለበጥ፣ ከተቀጠቀጠ ወርቅ ኪሩቤሎችን ስራና ላይ አድርግ፣ በሁለቱ ኪሩቤሎች መካከል በስርየት መክደኛው ላይ ሆኜ እኔ አናግርሃለሁ አለ። ያ በእግዚአብሔር ትእዛዝ የተሰራው ታቦት በሙሴ ዘመን ከሙሴ ጋር መጋረጃ ውስጥ ነበር። በኢያሱ ዘመን ከነ ኢያሱ ጋር ሆኖ ዮርዳኖስን ከፍሏል። ህዝቡ እንዲሻገር አድርጓል። ካህናት ተሸክመውት ሲገቡ ኢያሪኮን ተሸክመውት ቢዞሩ ኢያሪኮ ፈርሷል። እነ ኦዛ ቢደፍሩት ተቀስፈዋል። ማረክን ቢሉት በእባይ ተመተዋል። በኋላ በዳዊትም ዘመን በመጋረጃዎች ውስጥ ነበር። በሰለሞን ዘመን ደግሞ ቤተ መቅደስ ተሰራለት፣ ትልቅ ቤተ መቅደስ እና ቅድስተ ቅዱሳኑ ራሱ ቅድስተ ቅዱሳን የተባለው ከዚያ ከእግዚአብሔር ታቦት የተነሳ ነው። በኋላ ይሄ ታቦት ዲሳፒር አደረገ ከቤተ መቅደስ ጠፍቶ የት ነው ያለው ተብሎ ሲፈለግ ሲጠና ማስረጃዎች ሁሉ የሚያሳዩት ይሄ ታቦት ኢትዮጵያ ውስጥ እንዳለ ነው። እሱም አክሱም ጽዮን ቤተክርስቲያን ውስጥ ይሄ ታቦት አለ። እኔ በግሌ እርግጠኛ ሆኜ አምናለሁ።
እንዳጠናሁት የኢትዮጵያ ነገስታት መውደቅና መነሳት የኢትዮጵያ ሕዝብን ብልጽግናና ጉስቁልና ቀጥታ ከዚህ ታቦት ጋር ይያያዛል እና የእርሶን መንግስት እግዚአብሔር ታቦቱን ያንን ስፔሲፊክ የሆነውን ኦሪጂናሉን ታቦት ነው ብለው እሱን ያከበሩ ነገስታት ከብረዋል። ኃይለ ሥላሴን እስከዛሬ ድረስ ማጀስቲ ነው የምንላቸው። ከ40 ዓመት በኋላ ስቲል ሪስፔክትድ ናቸው እና እርሶ በግሎም በተከበሩ ፈርስ ሌዲዋም አማካኝነት ቢሆን ያ ቦታ ቢጎበኝ እኛንም ይመለከተናል። እኛም ያንን ኦሪጂናሉን ታቦት እንወደዋለን፣ እናከብረዋለን። ይሄም ቢያደርጉ ነው። የመጨረሻ እንደ ቤተሰብ እንደ ታላቅ ወንድም ነው የምናገረው። እርሶና ካቢኔውን እመለከታለሁ እንደ ስነ ልቦና ሰውም እና አንዳንድ ጊዜ ከፍተኛ ድካም የፊዚካል ድካም እመለከታለሁ ሚኒስትሮቹ ላይ እርሶም ላይ እንደዛ አይነት ድካም አያለሁ። ከሰኞ እስከ አርብ ትሰራላችሁ፣ ቅዳሜ ካቢኔ ስብሰባ ታደርጋላችሁ፣ እሁድ ታርፋላችሁ ሲባል ችግኝ ትተክላላችሁ ወይም በሄሊኮፕተር የሆነ ቦታ ሄዳችኋል እና እንደ ቤተሰብ መምከር የምፈልገው ምንድነው ክቡር ጠቅላይ ሚኒስትር እርሶም አንዳንድ ቀን እያረፉ ቢሰሩ ጥሩ እንቅልፍ ቢተኙ በቂ እንቅልፍ ቢተኙ የሰው ልጅ እንቅልፍ የሚተኛው በየቀኑ በሰውነታችን ላይ የሚሞቱ በሚሊዮን የሚቆጠሩ ሴሎች አሉ እና ስንተኛ እነዛ ሴሎች ይተካሉ። አብሯችን ውስጥ ያሉ ኒውሮ ትራንስሚተርስ ኬሚካልስ አሉ። ቀን ስንውል በጣም ዲፕሊትድ ይሆናሉ። እነሱ የሚተኩት እንደ ግሮሰሪ ስንተኛ ነው። ስለዚህ እንደ ቤተሰብ አንዳንድ ሚኒስትሮች ላይም ድካም ስለማይ አንዳንድ ቀን ብታርፉ ጥሩ እንቅልፍ ብትተኙ የበለጠ ትጠቅሙናላችሁ ብዬ ስለማምን ነው። ስላዳመጡኝ በጣም አመሰግናለሁ። የመጣሁት ከአየር ጤና ገነት ቸርች ነው። ህይወት ተስፋ ይባላለሁ። ማንም ሊከተለኝ ቢወድ ራሱን ይካድ ይላል የእግዚአብሔር ቃል። እኛ ራሳችንን መካድ ያቃተብን ዘመን ላይ ነን ብዬ አስባለሁኝ። በታላቅ ይቅርታ በዚህ መሀል ታላላቅ አባቶች አሉ፣ ታላላቅ እናቶችም አሉ። ድፍረት እንዳይሆንብን ነው ይህንን እድል ስናገኝ ግን መነጋገር ስላለብን ነው። ቅድም ክቡር ጠቅላይ ሚኒስትር ስታነሱ ዝቅ ብለናል ወይ ራሳችንን ጥለናል ወይ የሚል ጥያቄ ነበረ። አልጣልንም ብዬ በራሴ አምናለሁኝ። ወደ ትውልዱ ስንሄድ ወደ ቦታችን ስንመለስ ነገም የሚያጋጥመን ስለሆነ ማለት ነው። ይህንን መፍትሄ እየሰጠ ነው እዚሁ በትልቁ ጉባኤ ላይ እየተነጋገርንበት እንድንሄድ ነው። አልጣልንም። እኛ በትውልዳችን መሀል የዘራነውን ነው ያጨድን ያለ ነው ብዬ አምናለሁኝ። እኔ በደረስኩበት እኔ ባየሁበት ዘመን ትውልዳችንን ወደፊት እንዳይሻገር ያደረግነው እኛንም ብዬ አምናለሁኝ። ሁለተኛ ላይ ከየት እንጀምር ሲባል እኔ ከቤት ሰራተኞቻችን ከጥበቃዎቻችን ጀምረን ብናይ እነሱን እኛ ቤት ውስጥ ስናሳድጋቸው ተቀብለን ስናኖራቸው የት ነው እያደረስናቸው ያለ ነው? ወዴት ነው እየወሰድናቸው ያለ ነው? በእውነት እኔ ለወለድኳቸው ልጆች እንደምንከባከበው ለእነሱ መሆን እችላለሁን? ይሄ በየቤታችንና በየቤተ ክርስቲያናችን ሊወርድ የሚገባ ጉዳይ ነው። እነሱ የያዙት ደግሞ ወደ ሰፊ ወደ ብዙሃን ህዝብ ስለሚሄድ ማለት ነው። ይሄ እንደ አንድ ጥያቄና እንደ መልስም እንዲኖረው ማስበው ጉዳይ ነው። ሁለተኛ አንድ አባት ስለ ትልልቅ ምስረታዎች ስለ ትምህርት ቤት ስለ ሆስፒታሎች ሲናገሩ ሰምቻለሁኝ። ከነዛ መሀል በአቅራቢያ ባለው አለርት ሆስፒታልን ማንሳት ፈልጋለሁ። አለርት ሆስፒታል አዎ ተመስርቷል። ግን በዙሪያ ያሉትን ህዝቦች አይተናቸው እናውቃለን ወይ? እኛ የዛ ማህበረሰቦች አይደለንም ወይ? እንደ አብያተ ክርስቲያን ወይም እንደ ክርስቲያን እኔ በአጥቢያዎቻችን በእኔ አጥቢያ ብቻ አይደለም በመሰረተ ክርስቶስ በሙሉ ወንጌሎች እንቀሳቀሳለሁኝ ያለውኝ። እዛ ቦታ ላይ ብዙ ረሃብተኞች አሉ፣ ብዙ ሰው የሌላቸው ሰዎች አሉ። እንደ ታላቁ እንደ እግዚአብሔር ቃል ሂደን የምንጎበኛቸው ነን ወይ? እኔ ረሃብን ማሸነፍ እንችላለን፣ በእኛ እንችላለን። ለምን ቢባል እዛ ቦታ ላይ እዛ አካባቢ ያለ ሰው በኮልፌ ቀራኒዮ ብቻ ያለ አለርት ሆስፒታሎች የተቸገሩትን ሰዎች ማዳን ይችላል ብዬ አስባለሁኝ። ብዙ ባለ ሀብቶችን ብዙ ሰዎችን ያለው ጠይቃለሁኝ።
እነዛ ሰዎች ብዙ ለመርዳት ፈቃደኛ የማይሆኑበት ጊዜ ላይ ነው ያለነው። ሁላችንም የራሳችንን ሩጫ የራሳችንን መንገድ ብቻ ያዝንበት ነው። ከነዚህ አስተሳሰብና ከነዚህ ንግግሮች ወጥተን በተግባር የምንሰራ ብንሆን መሬት የረገጠ ነገር ብንሰራ እናሸንፋለን ብዬ አስባለሁ። ለተሰጠንም እድል ለዚህም ዘመን አሸናፊዎች ሆነን ወንጌላችንን ይዘን መውጣት እንችላለን ብዬ አምናለሁ። እነዚህ ታላላቅ ድካሞቻችን ስለሆኑ በዚህ በአብያተ ክርስቲያን በተሰበሰብንበት በታላቁ ጉባኤ መስማት ስላለብንና መነጋገር ስላለብን ነው። አመሰግናለሁ። የዛሬው ትኩረት እኛው ላይ ስለሆነ እኛ ያለን ችግር ምንድነው የሚለውን ሐሳብ መናገር ፈልጌ ነው። አንደኛ በጣም እኔነት የነገሰበት ከክርስትና ስርዓትና አስተምሮ ያፈነገጠ አስተሳሰብ ያለበት የወንጌል አማኞች ህብረት ሆነናል። ይሄ ማለት እኔ ከህፃንነቴ ጀምሮ ክርስቲያን የሆንኩ ሰው ነኝ እና ስመለከት የነበረው የአባቶቼ አካሄድና በመከራው ዘመን እንጀራ አድርሱ ተብለን ስንላክ ወይንም በዝግ ቤት ውስጥ ስንጸልይ የነበረው ፍቅር የነበረው መቀባበል በፍጹም የለም። እነኚህ ነገሮች አለመኖራቸው የት ጋር ነው የጀመረው? ምክንያቱም እርሶ ሲያነሱ ምን ዘርተን ነው የሚል ሐሳብ አምጥተዋል። ይሄ እኔነት መቼ ነው የተዘራው? የት ጋር ነው የተዘራው? የእኔነት አስተሳሰቡ ደግሞ ውድድርን፣ ፉክክርን አምጥቷል። ያ ፉክክር ይመስለኛል ዛሬ እንዳንቀባበል ያደረገን፣ እንድንገፋፋ ያደረገን፣ እርስ በርሳችን እንዳንስማማ እያደረገን ያለው። ስለዚህ ይሄንን እኔነት የሚያስጥል አስተሳሰብና አሰራር ካላደበርን መፍትሄ ይኖረዋል ብዬ አላምንም። እኔ ከመንግስት መፍትሄ ይመጣል የሚል እምነት የለኝም። ግን መንግስት ባለው ስልጣን ቢያደራጀን ለመፍትሄው ምክንያት ይሆናል ብዬ አምናለሁ። ምክንያቱም ክርስቲያናዊ ህይወት መርህ የልብ ለውጥ እንጂ የህግ የበላይነት መጠበቅ አይደለም። ስለዚህ የልብ ለውጥ ደግሞ ከቤተ ክርስቲያን መሪ በስተቀር ማን ነው ሊኖረው የሚችለው? ወንድሙን የሚጠላ እስካሁን በጨለማ አለ ተብሎ ነው የተጻፈው። እኛ እርስ በርሳችን መጠላላታችን ምልክቱ የኛ የሆነው ሚስጥር፣ የኛ የሆነው ጥቂት ጥፋት፣ ጥቂት ያልተማሩ ወጣቶች፣ ጥቂት ያስቸገሩ አሰራሮች በአደባባይ ላይ እንዲወጡ ተደርጎ አሁን ከፍተኛ ንቀት ውስጥ ነው አገሩ ላይ ያለነው። በሰው ሳይሆን በሰይጣን ተንቀናል። ምክንያቱም ብዙ ኤጀንቶች በመሃላችን አሉት። አሁን እኮ መተማመን እስኪያቀተን ድረስ እርስ በርሳችን እየተነካከስን ሌላም ማጥፊያ ያስፈልገን። ቅድም የተነገሩ ሌሎች ሃይማኖቶች ወይንም በሌላ መልክ ጉዳት አደረሱብን ከምንለው በላይ እርስ በርሳችን እየተጎዳዳን ያለ ነው ይበልጣል። ስለዚህ መፍትሄ ተኮር የሆነ ነገር ዛሬ ከርሶ ጠብቀን ነው እኛ የመጣ ነው። መፍትሄ ብለን የምናምነው እንዲያደራጁን ብቻ ነው። ሁሉንም ማዕከል ያደረገ በሁሉም ሽምግልና መነጋገር የሚቻልበት መድረክ የሚፈጠርበት፣ የራሳችን የውይይት መድረክ የሚፈጠርበት አጀንዳ ቀርጸው ይሄንን አድርጉ እንዲሉን የመጣ ነው። ስለ መሬት ጉዳይ ልንጠይቆት አልመጣንም። ምክንያቱም ጉዳዩ እኛ ከተደራጀን ለውጥ እንደምናመጣ እናምናለን። እንዳሉት ከጨለማ ወደ ብርሃን ህዝቡን ይዘን መውጣት እንደምንችል እናምናለን። ምክንያቱም እኛ ነን ብርሃን። የዓለም ብርሃን ናችሁ ተነሺና አብሪ ተብሎ በመጽሐፍም ተነግሮልናል። የተለያየ ችግር ለሚፈጥሩ ሰዎች መፍትሄው ፊት ለፊት ተፋጦ መነጋገር ነው። ዶክትሪን ይቀድማል የሚል ሐሳብ ላላቸው፣ ወንድማዊነትም ይቀድማል ለሚል ሐሳብ ላላቸው የፊት ለፊት ውይይት ብቻ ነው መፍትሄው ብለን ነው ምናምን። ስለዚህ ይሄንን መድረክ በእርሶ ትእዛዝ ቢፈጠር እንደ ሀገር መሪነቶ ይከበራል ብዬ አምናለሁ። ምክንያቱም እርስ በርስ 100 ጊዜ ሞክረን ያልቻልነው ጉዳይ ስለሆነ። ሌላው
በትውልድ አጀንዳ ላይ መስራት እንፈልጋለን። ትውልድ አስተሳሰብ ነው የሚሰራው። እንደዚህ የለውጡን ሐሳብ የማናምን የማንቀበል ማህበረሰብ የሆንበት ዋና ምክንያት አስተሳሰባችን ላይ ያለው እንቅፋት ነው። ይሄንን የአስተሳሰብ ችግር ደግሞ ወደ ቅንነት የታወጀው አዋጅ እኮ ምህረት፣ ፍቅር፣ አንድነት፣ መደመር የሚል ነው። ይሄንን አስተሳሰብ ሊያራምድ የሚችል በእርግጥ የወንጌል አማኝ የሆነ ማህበረሰብ ነው። መደመር ህይወቱ የሆነ ምህረት ህይወቱ የሆነ ፍቅር ማንነቱ የሆነ ማህበረሰብ የሚባለው። ስለዚህ ይሄንን አስተሳሰብ ለሌላው ማህበረሰብ መትረፍ የምንችልባቸው እድሎች ስፔሻሊ በወጣቶች ላይ የአስተሳሰብ ለውጥ የምናመጣባቸው መንገዶች ቢፈጠሩልን ብዬ እላለሁ። በዚች ዘመን በእነዚህ 20 ዓመታት ልንዳስሳቸው የማንችል አገልጋዮች ተፈጥረዋል። ራሳቸውን በጣም በከፍታ ከመስቀላቸው የተነሳ ሰው መሆናቸውን እስክንጠራጠር ወይንም ደግሞ ከመላእክት አንዱ እስኪመስሉን ድረስ ደርሰዋል እና በእውነት ያንን የኢየሱስ ክርስቶስን ክቡር የአገልጋይነት ህይወት የምናይበትን ምሳሌነት ያለውን ህይወት ባንተ ውስጥ ስላየን እግዚአብሔርን በጣም አድርገን ነው የምናመሰግነው። ከእንግዲህ ወዲህ ምን እናድርግ የሚለውን ነገር ባነሳ ደስ ይለኛል። ምክንያቱም መጽሐፍ ቅዱስ ከእንግዲህ ወዲህ ምን እናድርግ ነው እንጂ የባለፈውን ነገር አይደለም ብቻ የሚያወራው። ምን እናድርግ ከእንግዲህ ወዲህ ነህምያ ከእንግዲህ ወዲህ መሳለቂያ እንዳንሆን ምን እናድርግ አለ። አንዱ የምናደርገው ነገር ብዬ ማስበው የማይጠቅሙ መድኃኒተኞች ከመሆን እንድንወጣ ነው። ርዕሱም ባለመድኃኒቱ የራስን ፈውስ ነው። ከርዕሱ በመነሳት ራስን አድን ነው። በጣም የምንወደው ወንድማችን ንጉሴ ቡልቻ አንድ ጊዜ አንድ ነገር ተናገረ። ጨው አልጫ ቢሆን በምን ይጣፍጣል? ድንጋይ ነው ብለው አውጥተው ይጥሉታል አለና በሱ በሚጣፍጥ አማርኛ አንድ ነገር ነው የተናገረው። መንደር ለመንደር የሚንከባለል ድንጋይ ይሆናል አለ። ስለዚህ መንደር ለመንደር የምንከባለል ድንጋዮች ከመሆን ወጥተን የምንጠቅም ድንጋዮች ወይንም ለውጥ የምናመጣ ጨዎች ለመሆን ነውና በእውነት በሰፊ ልብም እንድትታገሰን ነው ምለምነው። ምክንያቱም ጌታችን ኢየሱስ ክርስቶስ 3 ዓመት ተኩል ካስተማረ በኋላ መጨረሻ ላይ ጥያቄያቸው ግራና ቀኝ የመንገስ ጥያቄ ነበረ። የሱ ሐሳብ እሱ አልነበረም። ገና ይገረፋሉ፣ ይሰደዳሉ፣ ይሰቀላሉ፣ ደማቸው ይፈሳል። ነገር ግን የነሱ ጥያቄ ማን ነው ከግራ ማን ነው ከቀኝ? ጦርነት ነው። ከመካከላችን ታላቅ ማን ነው? ጦርነት ነው። ያው በድፍረትም በግልጽም በመናገር ነው የምታወቀው። አሳዛኙ ነገር ያለፈው 20 ዓመታት ጦርነታችን ታላቅ ማን ነው የሚል ነው። ከመካከላችን ታላቅ ማን ነው የሚበልጥ ማን ነው የሚል ጦርነት ነው ያሳለፍነው እና ጥያቄው እኛ የተጠራነው ለትልቅነት አይደለም፣ ባሪያ ለመሆን ነው። ግን በእነዚህ ዘመናቶች ውስጥ ያየናቸው አገልጋዮችን ሳይሆን ቀጭን ጌቶችን ነው። ስለዚህ እግዚአብሔር ደግሞ የቀጭን ጌቶችን መንፈስ አውርዶልን እታች ዝቅ ብለን ደግሞ እንደገና ባሪያ ሲሆኑ ለማየት ደግሞ እናፍቃለን። እኔ መቼም በራሴ በጣም እድለኛ ነኝ። ሎሌዎች ናቸው፣ የክርስቶስ ልብ ያላቸው አገልጋዮች ናቸው ያሳደጉንና አሁንም ቢሆን ያለ ልብ ያ ነው። አሁንም ስለነዛ አገልጋዮች እግዚአብሔርን አመሰግናለሁ። ሌላ በምድራችን ላይ የሥራ ባህል እንዳይፈጠርበት ምክንያት የሆነበት ነገር ሰው በቤተ ክርስቲያን ውስጥ መጥቶ የሚሰማው ነገር ስለ ራሱ ብቻ ነው። ሁል ጊዜ እናገራለሁ። እኔ ልጆቼ ተኝተው እንዲያረፍዱ አልፈልግም። ተኝቶ ማርፈድ ማለት ስንፍናን ኃጢአትን መጎተት ነው። ተነሱ በሌሊት ብዬ ነው እንትናቸውን ሁሉ ምገፋው። ለምንድነው? መስራት አለባቸው። የጧት ጉልበታቸውን ተጋድመው ማርፈድ የለባቸውም። አሁን በጣም በሚያሳዝን ሁኔታ ጌቶቻችንን ይወለድ ነው ብሏል አንድ ሰው። አሁን ልጆች ሳይሆኑ እኛ ባሮች ነበር ለወላጆቻችን። አሁን ግን ብዙዎቻችን ጌቶቻችንን ይወለድ ነው። እነሱ ናቸው ቁጭ ብለው የሚያዙን። አንዳንድ ጊዜ እነሱ ተኝተው እኛ እናገለግላለን። አሳፋሪ ነገር ነው። ስለዚህ ሰው ቤተክርስቲያን ውስጥ መጥቶ የሚሰማው ነገር ምንድነው ሲባል ራሱን እንዴት እንደሚያበለጽግ፣ ራሱን እንዴት ከፍ እንደሚያደርግ፣ ራሱን ከሌሎች እንዴት በልጦ እንደሚታይ ያለ አስተምሮ ነው። ስለዚህ አስተምሮታችን መፈተሽ አለበት። ሁሉም ሰው ወደ ቤተክርስቲያን ሄዶ ትንቢት መስማት የሚፈልግበት ምክንያት ስለ ራሱ ነው። ከራሱ ውጭ ስለ ጎረቤቱ ስለ አገሩ ሊያስብ አይችልም። አንዳንድ ጊዜ እኔ ማለቅስበት ርዕስ ለሰዎች ያስቃቸዋል። ስለ ድሆች ማልቀስ፣ ስለ ቆሻሻ። እኛ የዛሬ 25 ዓመት ከኢትዮጵያ ውጭ ያሉ ጓደኞቻችን አሉ። መንገድ እንዲሰራ እንጸልይ ነበር። ቆሻሻ ከሀገሪቱ ላይ እንዲነሳ እንጸልይ ነበር። ድሆች እንዲነሱ እንጸልይ ነበር። ጎዳና ተዳዳሪዎች፣ አይምሯቸው የታመመ ሰዎች፣ በቃ ሌላ ማድረግ ባንችል እግዚአብሔር ወይ ተመልከተን እያልን እናለቅስ ነበረ። አንዳንድ ጊዜ ጧት ባስ ስንጠብቅ፣ እስካሁንም ባስ ነው የምንጠብቀው። ባስ ስንጠብቅ
ባስ ስንጠብቅ ተኝተው የሚያድሩ አዛውንት አሮጊት እናትና አባት አሉ። እነዚህን አሮጊቶች እኛ የሞቀ ብርድ ልብስ ለብሰን ነው የሞቀ ብርድ ልብስ ለብሰን ተኝተን አድረን ነው ጧት ባስ ምን ጠብቀው። እነዛ ግን ዝናብ የሚወርድባቸው አሮጊቶች በዛ በአውቶቡሱ በሚያልፍበት ቦታ ላይ ተጠግተው የሚያድሩ አሉ። እኔ አንድ ቀን ጧት አስታውሳለሁ እግዚአብሔር ሆይ ስለ እነዚህ ሰዎች ስትል አትነሳም ወይ ብያለሁ። ስለዚህ እነዚህንም እንኳን ከመንገድ ያነሱ ሰዎች እግዚአብሔር ይባርካቸው። እኔ በአሁኑ ሰዓት አሮጊትና ሽማግሌዎችን ከመንገድ ላይ ሳጣ ደስታዬ ወደር የሌለው ነው። ስለ ድሆች ያለፉት 25 ዓመታት አልቅሻለሁ በእግዚአብሔር ፊት። እኔ ብቻ አይደለሁም ማልቀሴን ለመናገር ብቻ አይደለም፣ ብዙ ይጮኸዋል። ዛሬ የድሃ አደጎች አባት ለመሆን ደግሞ እግዚአብሔር ሰው እንደሆንክ እንድናይ ከእግዚአብሔር የተሰጠን ሰው እንደሆንክ የድሃ አደጎች አባት እንደሆንክ የምናይበትን አቅምና ጸጋ ምሳሌነት ያለውን ህይወት ባንተም በባለቤትም ህይወት ስላመጣ እግዚአብሔርን እጅግ አድርገን እናመሰግናለን። ደግሞም ስለ ኢትዮጵያ መልካም ይሆናል፣ ግን ተነስተን እንሰራለን። እግዚአብሔር ከመበተን አውጥቶናል፣ አሁንም አንበተንም። በሚቀጥለውም ዘመን ደግሞ አንድ ላይ ሆነን እንሰራለን። አስተምሯችን ግን እንደገና መፈተሽ አለበት። ሰው ራሱን የሚያመልክበት አስተምሮ ከመካከላችን መውደቅ አለበት። አመሰግናለሁ። ይሄ ለውጥ አሁን ሀገራችን ያለችበት የገባችበት እስከሚገባኝ እኔ እስከማምነው ድረስ ሌሎቹ በተረዱት መልክ ሊወስዱት ይችላሉ፣ የብዙ ቅዱሳን የጸሎት መልስ ነው። ብዙዎች አንብተዋል። አንድ ቀን በዚች ሀገር እንዲህም አይነት ማየት እንችል ዘንዳ ብዙዎቻችን አልቅሰናል። በህይወት ያሉም የሌሉ የነሱ ጸሎት ውጤት ስለሆነ ይሄንን ዛሬ እጃችን ውስጥ የገባነውን ነገር እንደ ቀላል ሳንወስድ በእኛ በኩል ምን መስራት አለብን ወደሚለው እርስዎ ወደ አነሱት ቁም ነገር ነው መነሳት እንፈልገው። ሌሎቹ ብዙ ጥያቄዎች አሉ፣ ምንም ወደፊትም ቀጥሎ የሚመጡ በህይወት እስካለን በዚች ምድር እስካለን ድረስ የምናነሳቸው ጥያቄዎች አሉ። በወቅቱ እንደ አግባቡ ይመለሳል ብዬ ተስፋ አደርጋለሁ። ነገር ግን አሁን ይሄ ለውጥ የጸሎታችን መልስ ከሆነ ሁላችንም በዚህ የምንስማማ ከሆነ እዚህ ቤት ውስጥ ያለን ሰዎች ይህን ለውጥ ከታሰበው ግብ ለማድረስ ምን ማድረግ አለብን? የኔ ድርሻ የኛ ድርሻ ምን ሊሆን ይገባል? ክቡር ጠቅላይ ሚኒስትሩንም ሀሳብ ስጡን፣ አደራጁን የሚለው እኔ መጀመሪያ የኛን ስራ መቼ ሰራን? እኛ መስራት መቼ ጀመርንና ስንሰራ እርዱን ማለት ደግፉን ማለት አግዙን ማለት አግባብ ነው ብዬ አስባለሁ። ነገር ግን አቅሙ አለ፣ ፍላጎቱ ካለ ሰብሰብ ብለን ተነጋግረን ለዚች ሀገር ወንጌላውያን ቤተ ክርስቲያናት እኔ በዚህ ብዙ ኖር ያለው አውቀዋለሁና ትላልቅ ስራዎችን ቅድም ሲባል እንደነበረ ተሰርቷል። ብዙ የድሃ ልጆች ወደ ትምህርቱ ዓለም እንዲመጡ በአመራር ላይ እንዲቀመጡ በር የከፈቱ እነዚህ አብያተ ክርስቲያናት ናቸው። አስተምረዋል። በሕክምናው በብዙ ነገር ተደራጅተው ሰርተዋል። እንዳውም ምናልባት ብዙዎች የማያውቁት ነገር ቢኖር ከወንጌላውያንም አልፎ እኔ ራሴ እየመራሁት ባለሁት በሰሜኑ በችግሩ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን፣ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ፣ ሌሎችንም የውጭ ተቋማትን የሃይማኖት በማስተባበር በረሃብ ሲረግፍ የነበረውን ትውልድ ያዳኑ አብያተ ክርስቲያናት ናቸው። ዛሬ ትልቅ ስራ ልንሰራ እንችላለን። እኔ የምፈልገው አሁን ልማጸንም የምፈልገው በበኩሌ ፍሮም ዚስ ሞሜንት ጀምሮ በዚች ደቂቃ ጀምሮ የራሴን ኃላፊነት እወጣለሁ ብዬ ቃል የምገባው ከዚህ ሳንወጣ እኛ ራሳችን በራሳችን ለዚህ ለውጥ ከግብ መድረስ እግዚአብሔር የሰጠን መልስ ነው ብዬ ስለማምን እንድንነሳ ለመለመን ነው እጄን ሳነሳ የነበረው። ተነስተን እንስራ። ይቻላል፣ መለወጥ ይቻላል። እኔ ይገርመኛል በዚች ሀገር እየሆነ ያለው በየጊዜው እደነቃለሁ። የሚያስደንቅ ነገር ነው። ይህቺ የእግዚአብሔር ጣት ነች። እግዚአብሔር ሲሰራ ዝም ማለት የኛ ሊሆን አይገባም። በዚህ ልንታወቅ አይገባም። ይልቁንስ ተነስተን ልጆቻችንን፣
ወገኖቻችንን፣ መሪዎቻችንን እንደግፋቸው። በዚህ ብናደርግ ይህች ሀገር ትለወጣለች። ችግሩ እኮ ሜዳ ላይ የምናየው ቤተ ክርስቲያን ውስጥ የሌለን ነገር ያደረግነው ጥፋት፣ ስህተት አደባባይ ወጣና ሀገሪቱን ወዳልተገባ ሁኔታ ወሰዳት። ስለዚህ ሊቆጨን ይገባል። በቃን። ጥቂት ሰዎች ሆነን ተሰባስበን ከዚች ቀን ጀምሮ ስራ እንስራ። ክፍተቱ የት ላይ ነው? የትኛውን እንሂድበት? በየትኛው ላይ ምን እናደርግ ብለን ብንነሳ እርግጠኛ ነኝ የዚችን ሀገር ታሪክ የአብያተ ክርስቲያንንም ታሪክ እንደገና ማደስ ይቻላል። ምክንያቱም እግዚአብሔር ከዚህ ሀሳብ ጋር አብሮ ስለሆነና እኔ ሌላ ነገር ልል አልፈልግም። ክቡር ጠቅላይ ሚኒስትር ዛሬ ይሄ ይሁን። እዚህ የመጣን ሰዎች ቃል ገብተን እንሂድ፣ ራሳችን እንስራ፣ ሌላው ላይ እጃችን ጣታችንን አንቀስር፣ ከኛ እንነሳ። አመሰግናለሁ።